ለሚፈልግ እነዚህም በሶስት እንጀራ ምጣድ ነች። አሁን ላለን ወጣቶች እንዲሁም ደግሞ ብዙ ጊዜ ለተከራዮች ፓወር ብዙ አይወስድ። ታች ስቶቮች አሉ፣ ኖርማል ምድጃዎች አሉ። ሜንቴናንስ ሰርቪስ እንሰጣቸዋለን። ብዙ ጊዜ አይበላሹም። እንግዲህ በብዙዎች ዘንድ ተመራጭ ነው። ፊሊፕስም ወደ 53 አይነት አክሰሰሪ መለዋወጫ አለ። አሁን እንደ ፒዛ፣ የተለያዩ ነገሮች ዳቦ መጋገር ትችላለሽ። እዚህ ውስጥ የተገጠመላቸው ፋን ረጅም ጊዜ እንድትገለገል ያደርጋል። በርገር የምትሰሪ ከሆነ ስጋ መጥበሻዎች ናቸው እነዚህ። የምትፈልጊውን ምግብ ሰዓት መስጠት ከቻልሽ ሲጨርስ ራሱ ያጠፋል። ሰዓትም ዲግሪ ሞልቶ ራሱ ሲጨርስ ያጠፋል። ባለ 5 ሴት ነው። 4 ብረት ድስት አለ። 1 መጥበሻ እናገኝበታለን። ሁለት ህይወታችን ላይ የሚያስፈልጉ የተለያዩ አይነት ዘመናዊ የወጥ ቤት እቃዎችን ማለትም ኦቨኖችን እንዲሁም ደግሞ ትንሽ ቦታ የሚይዙና ትንሽ ኃይል የሚጠቀሙ የእንጀራ ምጣዶችን፣ ብረት ድስቶችን፣ ፕሬሸር ኩከሮችን፣ የፒዛ መስሪያዎችን እንዲሁም ደግሞ የተለያዩ አይነት ወጥ ውስጥ መፍጫን ጨምሮ የተለያዩ አይነት የቤት ውስጥ እቃዎችን ወደ ብናገኝበት አንድ ሱቅ ጎራ ብለናል። በቆይታችን ዋጋቸውን፣ ጥራታቸውን እንዲሁም ደግሞ ከገዛናቸው በኋላ እናደርጋቸው የሚገባቸውን ጥንቃቄዎችንም እያነሳ ቆይታ እናደርጋለን። በቅርቡ ገዶ ለመውጣት ላሰበችው ጓደኞች ይህንን ቪዲዮ ሼር አድርጉላት። አብራችሁን ቆዩ። ብዙዎች ነስ ከፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም፣ እንዴት ነሽ? ሰላም ነው። ሰላም ነው። አይ እሺ፣ ያው ዛሬ እናንተ ጋር ያሉትን አንዳንድ እቃዎች ለማየት ዋጋቸውን ለማሳየት ነው እዚህ የተገኘ ነው። መጀመሪያ ግን ከአንተ ጋር እንተዋወቅ። ስምህን ነው ይስራል? በጣም እባላለሁ። የሄመራን ኤሌክትሮኒክስ ባለቤት ነው። ስለመጣሽ ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆይ። ስለዚህ ምንድን ነው የምታሳየን ዛሬ? ዛሬ ጁሰሮችን አሳይሻለሁ። የኪችን ብረት ድስቶችን፣ ፕሬሸር ኩከሮችን እንዲሁም ኦቭኖችን፣ የተለያዩ እቃዎችን አሳይሻለሁ። ስለዚህ ከየትኛው ጀምር? ከጁሰሮቹን ጀምርና ከሱ ላስመምሻሽ። በመጀመሪያ ማሳይሽ አነስ ብሎ ለላጤዎች እንትን አነስ ያለች ብዙ ቤተሰብን ባይኖር እንትን የምትል ሉተስ 1 ሊትር ቀለል ያለ ጁሰር ነች። የጁስ የቡና የቅመም ላይ ያለ ኪስ የማይጎዳም አሁን ካሉት የጁሰር ዋጋዎች አንፃር ቀለል ያለ ነው። 3 ኢን 1 ነው የያዘችው። ቆንጆ ጁሰር ነች። ዋጋው ስንት? ዋጋው ይሄ 5000 ብር ነው። የጁስ የቡና የቅመም አለው። አነስ ያሉ የቡናና የቅመም መፍጫዎች አሉት። ብቻውን ሆኖ ለሚጠቀም ሰው ያን ያህል በዛ ያለ ስላልሆነ ለአንድ ለሁለት ሰው በቂ የጁሰር መፍጫ ነች። አሁን ደግሞ ቀጣይ ማሳይሽ በቀደሙ 1.5 ሊትር ነው። ቀደም ያሳየሽ 1 ሊትር ነች። እቺ ደግሞ አንድ የጁስ እና አንድ የቡና ነው ያላት። ቆንጆ ጁሰር ነው። ከበፊት ከነበረው ትንሽ ሞተሩም ከፍ ይላል ከዛኛው። ይሄኛው ወደ 6500 ብር አካባቢ ነው። ቀጣይ ደግሞ ማሳየሽ አሁን በብዙዎች የቅርብ ጊዜ ቆንጆ ብራንድ የሆነ ሳቺ ይባላል። እንዲሁም የጁስ የቡና አለ። አሁን ብዙ ጊዜ ደግሞ ህፃናት ልጆች ላላቸው ምግብ መፍጫን የጁስ መሆን የምትችል ቀለል ያለች እቃ ነች። ብዙ ሰው ለልጅ ይቸገራል። እቺ አነስ ያለች የጁስ መፍጫ ነች። እንዲሁም ምግብ መፍጫም ጭምር ነች። ይሄ ደግሞ እንድታዩ 1.6 ሊትር የጁሰር መፍጫ ነው። ሞተሩ ኳሊቲው በጣም ቆንጆ እቃ ነው። ለፋሚሊ በጣም አሪፍ ነው። እንደ ብራንዱ አሁን ጥሩ እየተመረጠ ያለ ብራንድ ነው። ሳቺ ይባላል። ይሄኛው ወደ 7000 ብር አካባቢ ነው። ቆንጆ እቃ ነው። ከየት ሀገር ነው የምታስመጣቸው? አሁን ሳቺ ትክክለኛው የቻይና ብራንድ ነው። አሁን ሉተስ ከዱባይ የሚመጡ እቃዎች አሉ። ሳቺ ግን ብራንዱም የቻይና ነው። በቻይና ብራንዶች ውስጥ እስካሁን ኳሊቲ ያገኘነው ሳቺ ቆንጆ እቃ ነው። አሁን ባሉት ብዙ እቃዎች የተለያዩ እቃዎች አሉ። በራሱ ብራንድ በጣም ቆንጆ እቃ ነው። ቆንጆ ብራንዳቸውም ነው። ቀጣዩ ማሳይሽ ደግሞ ሙልኔክስ ይባላል። ተለቅ ያለው ማሳይሽ አለ ሙልኔክስ። ቀጣዩ ማሳይሽ ደግሞ ሙልኔክስ ይባላል። ተለቅ ያለውን ማሳይሽ አለ ሙልኔክስ። የፈረንሳይ ብራንድ የሆነ በጣም ቆንጆ እቃ ነው። ይሄን ልክ እንደቀደሙ ነው። 2 የጁስ 1 የቡና ነው የሚኖረው። አንድ አነስ ያለ ለልጆች የሚሆን ያልኩሽ። ብራንዱ ኳሊቲውን ቆንጆ ነው። ረጅም ዓመትም ይታወቃል። ሙልኔክስ ወደ 8500 ብር አካባቢ ነው እቃው። እቃውን በጣም ቆንጆ ነው። በተለያየ ምክንያት ፓወር ቢያስቸግርሽ ፊውዝ ስላለው መቆጣጠሪያ አሪፍ እቃ ነው። የመበላሸት እንትን ጠባብና ቆንጆ ነው ሙልኔክስ። ስለዚህ ይሄ ከሌሎቹ የተሻለ ይቆያል። የተሻለ ነው። ከዚህም ደግሞ ከፍ ያለ አሳይሻለሁ። ዋስትና አላችሁ እያንዳንዱ እቃዎች? ዋስትና ብለን ተሰጠን ጋራንቲ ፔፐር የግድ መስጠት ይኖርብሻል። ዋስትና የሚኖራቸው የፊሊፕስ እቃዎች አሉ፣ እነሱ ላይ ብቻ ነው። እነዚህን ግን በራሳችን ሙያተኞች ወይም ችግር ቢያጋጥማቸው ሰርቪስ ስለምንሰጥ ለከስተመሮቻችን ነፃ ሰርቪስ እንሰጣለን። ከእቃ ውጪ ቢያስቸግራቸው
ራሳችን ሙያተኞች አሉ። ይህን እቃ ሀፕን ቢያደርግባቸው እኛ ሜንቴናንስ ሰርቪስ እንሰጣቸዋል። የገዙት እቃ ምንም ያህል ይሁን ኖርማሊ በየትኛውም ዓመት ቢሆን ሀፕን ቢያደርግ የእቃ ወጪም ራሳቸው ይሸፍናሉ። ለእኛ ለገዙ ከስተመሮቻችን ግን የእጅ ሰርቪስ አናስከፍላቸው። አሁንም ማሳይሽ ጁሰር ደግሞ ኬኑድ ይባላል። የእንግሊዝ ብራንድ ነው። አንዳንድ ላይሰንስ ነው፣ ግን በጣም ኳሊቲ ነው። ምናልባት እንደዚህ አይነት ብራንድ እቃዎች ብዙ ጊዜ አይበላሹም፣ ረጅም ዓመት ይቆያሉ። የብራንድም ተጠቃሚዎች ጭምር የሚመሰክሩት በጣም ብለሽ ካልጣሻቸው እስከ መባል ይደርሳል። ያው አንዳንድ ሰዎች እንትን ሲሉ ቆንጆ ሞተር ነው፣ ቆንጆ እቃ ነው። ያው ዋጋቸው ከሌላቸው ከፍ ቢባልም አንዳንድ ጊዜ ውድ እቃ ዋጋው ርካሽ ነው ይባላል። ረጅም ዓመት አንቺ ጋር ስለሚያገለግልሽ ማለት ነው። ከዛ አንጻር ኬኑድ በጣም ቆንጆ እቃ ነው፣ ቆንጆ ተመራጭ እቃ ነው። የጁስ እንዲሁም የቡናና የቅመም መፍጫዎች ያብሩታል። ስሪ ኢንዋን መቀየሪያ ነው ያለው። ኬኑድ ወደ 12700 ብር አካባቢ ነው። አሁን ደግሞ ማሳይሽ በራሱ ብራንድ ሆኖ ከፍ ያለ ጉልበት ያለው ነው። ይሄም ኬኑድ ነው። ይሄ ደግሞ በበረዶ ጭምር መፍጫ ነው። አሁን ቀዝቃዛ ለሚፈልጉ እዚህ ብራንድ በረዶውን ከፍሪጅ አውጥተሽ በውሃ ፋንታ በረዶውን አድርገሽ ስትሮበሪ ማረግሽ ምንም ሼክም ለመጠቀም ይሄ በጣም ቆንጆ ሞተር ነው። ጉልበቱም ከፍ ያለ ነው። በቅድም ካሳዮሽ ይሄኛው ከፍ ይላል እና አይስ ክረሽ ማድረግ ያለው የጁስ የቡናና የቅመም መፍጫ ነው። በጣም ቆንጆ ነው። ኬኑድ ብራንዳቸውም አሪፍ ነው። እነዚህ ያው የ6 ወር የራሱ የካምፓኒ ጋራንት አላቸው። አሁን እነዚህ ከ6 ወር ባለፈ ግን ካምፓኒውን ጋር ሳይሄድ እኛ ጋር ሜንቴናንስ መደረግ ይችላሉ። ይሄም ችግር ግን ባልኩሽ ዓመት አይደለም 4-5 ዓመት በላይም አይተናል። እስካሁን በምንም አይነት ነገር ወደኛ መታያቁም ለጥገና በጣም ቆንጆ እቃዎች ናቸው። እስካሁን ዋጋውን ስንት አልከኝ? ዋጋው ይሄ 14500 ብር። ያው ትልቁ ሞተሩ ከፍ ስለሚልና በበረዶ መፍጨት ስለሚችል ቅድም ካሳየሽ ኦልሞስት የ1800 ብር አካባቢ ለውጥ ይኖረዋል። ሌሎቹን በበረዶ እንትን አይሉ ትጠቀሚ ሞተራቸውን ታቃጣያቸዋለሽ። አሁን ራሱ እንኳን ከአንዱ አንዱ ልዩነቱን ያስረዳዎች ለዛ ነው። ያኛው የምጠቀም ብትይ በበረዶ አይፈጭም፣ በዛው ይቃጠላል። በበረዶ የተዘጋጁ መፍጫዎች አሉ። አሁን ደግሞ ትልልቅ ብራንዶች ከሚባሉት ውስጥ ነው ማሳየሽ። ሞልኔክስ ይባላል። በበረዶ መፍጨት ይችላል። አይስ ክረሽ ያደርጋል። ዲጂታል ነው። የፈለግሽውን ነገር ፕሮግራም አድርገሽ መስራት ይችላል። ኦን አድርገሽው ካልነካሽው ራሱ ሁሉ ሊያጠፋ ይችላል። ወደ 19500 ብር ነው። በብርጭቆ እንትን ነው ይሄኛው። አሁን እንደምታያቸው ስሙዚ ስትፈጭ ራሱ በተናለ ልክ እንደ ሌሎቹ ኦን አድርገሽው አይተኝ አውቶክሊክ ማድረግ ያለ አይስ ክረሽ ማድረግ ያለ ብቻ አለ። ዲጂታል ነው። ፕሮግራም ሚኒት አለ። ያን ከሰጠሽው ራሱ ይዘጋል ማለት ነው። አንቺን አይጠብቅሽም። ኦን አድርገሽው ብትሄጂ ከተለመዱ ጁሰሮች ትንሽ ወጣ ያለ ጁሰር ነው። ሞልኔክስ ደግሞ ቆንጆ የፈረንሳይ ብራንድ ነው። በጣም አሪፍ እቃ ነው። አሁን ደግሞ የማሳይሽ እቃ እንግዲህ በብዙዎች ዘንድ ተመራጭ ነው። ፊሊፕስ ነው። የ1 ዓመት ሙሉ ዋስትና አለው። ዓመትም ቢያልፍሽ የፊሊፕስ እቃ በየን ጊዜ ወደ ካምፓኒ መሄድ ትችያለሽ። ከሱ ውጭ የተረፈውን እኛ ያለ ግን በፊሊፕስ ከ2 ዓመት ድረስ ሙሉ ወጪው ከቨር ተደርጎልሽ ነው የፊሊፕስ እቃ ጋራንቱን የሚጨምረው። ከዛ ባለፈ ግን የእቃውን ትከፍያለሽ። ሜንቴናንስ ሰርቪስ አሁንም የፊሊፕስ ነፃ ነው። ልክ ለእኛ እቃዎች እንደምናደርገው በኢቴልኮ ነፃ ሰርቪስ ይሰጥሻል። እቃ ያበላሸሽው ካለ ግን በመብራት ችግሩ እሱ መለወጫ አንቺ ነሽ የምትከፊው። እሱም ከዓመት ከ6 ወር በኋላ ለሚመጡ ከዛ በፊት ላሉት ነገሮች ከቨር የሚደረገው በካምፓኒው ነው፣ በኢቴልኮ ነው። የ1 ዓመት ዋስትና አለ። ይሄ ከሌሎቹ የሚለየው ምንድነው? የሽንኩርት መፍጫ አለ። ይሄ ሽንኩርት መፍጫ አለ። ወደ 3.5 ሊትር ነው፣ ትልቅ ነው። የጁስ መፍጫ አለ። ቅድም እዛ ጋር በሞልኔክስ እና በኬኑድ እንዳየነው አይስ ክረሽ ማድረግ ትችያለሽ። ታይሻል። በበረዶ መፍጨት ትችያለሽ። ቬጅቴብል ሚክስ ማድረጊያዎች ናቸው እነዚህ። አብሮት የቡና የእንቁላል መፍጫ፣ የተለያዩ ወደ 53 አይነት አክሰሰሪ መለዋወጫ አለው። ያው 27 53 አይተም ይሰራል ነው የሚሉት። 27 መቀየሪያ የእንቁላል መምቻዎች አለው። ስላይስ ማድረጊያዎች ደግሞ ወደ 7 አይነት አለው። ቅርጽ ማውጫ መፈቅፈቂያዎች አለው። ክሬም ይመታልሻል። እንደገና አነስተኛ ሊጥ ደግሞ ማብኪያ አለው። እየቀያየሽ ነው የምትጠቀሚበት። ፉድ ፕሮሰሰር ከሚባሉት በጣም ግዙፉ የፊሊፕስ ምርቶች ትልቁ ይሄ ሞተሩ እንደምታየው ነው። እስካሁን ካየናቸው ሞተር በጣም ትልቅ የሚባለው ሞተር ፊሊፕስ በጣም ቆንጆ ነው። ልብሽን ሞልቶሽ የምትጠቀሚበት ነው። ሲበጣሽ ለዘመድ የሚሰጥ ቆንጆ እቃ ነው።
የሚወረስ ዕቃ ማለት ነው። ፊሊፕስ ቆንጆ ነው። ዋጋውም ያው አሁን ባለው ትንሽ ከፍ ያለ ነው። ወደ 65 ሺህ ብር አካባቢ ነው። ስለዚህ እስካሁን ያየናቸው ጁስ ማሽኖች ከትንሹ እንግዲህ ከ5,000 ብር የጁስ ማሽን ብቻ እስከ 19,000 ብር አይተናል። አነስተኛው 5,000 ብር አለ። በጣም ትልቁና እንትን የምትይው ደግሞ 19,000 ብር አለ። እንዲሁም ደግሞ ከቤት ውስጥ አገልግሎቶች ኮሜርሻል ለሚፈልጉ ደግሞ በጣም ግዙፍ ኮሜርሻል ጁሰር አለ። ለስራ የሚሆኑ እስከ 5.5 ሊትር 6 ሊትር ቅድም ያልኩሽን በአጠቃላይ የያዘ ነው። በበረዶ እነዚህ ለብዙ ጊዜ እንደውም ውሃ አይጨመርም። በበረዶ ነው የሚፈጩባቸው። ቬጅቴብል መፍጨት ይቻላል። ዋጋው ስንት ነው? ይሄኛው ዋጋው ወደ 24,000 ብር ነው። እዚህ አነስ ብለው ደግሞ በ2 ሊትር አለው 14,000 ብር ይሸጣል። ስለዚህ የጁስ መፍጫ ከጨረስን ደግሞ ቀጣይ ወደ ብረት ድስቶች መሄድ እንችላለን። አሁን ደግሞ የማሳየሽ ፕሬሸር ኤሌክትሪክ ብረት ድስቶች ወይም ማብሰያዎች ሞምኮ የቱርክ ናቸው። አሁን ላይ ያው ከተለመዱት ወጣ ያሉ ብረት ድስቶች ናቸው። አይዙም። ሁለተኛ ፕሮግራም ኖሮሽ ብታቀርቢባቸው በጣም የሚያምሩ ናቸው። እንደ ማብሰያም እንደ ማብሰያም እንደ ማቅረቢያም ፕሮግራም ቤት ውስጥ ቢኖር ማቅረቢያ መሆን ይችላሉ። ሁለተኛ ደግሞ በምንም አይነት ታመር ስታበሲባቸው አይዙም። ኦሪጂናል ሞምኮ ቆንጆ ብረት ድስቶች ናቸው። አሁን ላይ ባለው ተመራጭ ብረት ድስት የሴራሚክ ማብሰያ ተብለው የሚመጡት እነዚህ ናቸው። የተሻለ ብረት ድስት ብለን የምናቀርበው በእነዚህ ማቴሪያል የሚሰሩ ብረት ድስቶች ናቸው። አሁን ሙሉ ሴት ነው የማሳይሽ። ባለ 5 ሴት ነው። 4 ብረት ድስት አለው። እንዲሁም ደግሞ ከመሀል ላይ አንድ መጥበሻ እናገኝበታለን። አንድ ሰው ለቤት ከሚያስፈልጋቸው ውስጥ ባለክዳን መጥበሻ ነው። ቆንጆ መጥበሻ ነው። ዋጋቸው ስንት ነው? ዋጋቸው ይሄ ሙሉ ሴቱ 15,800 ብር ነው አሁን እየተሸጠ ያለው። 5 ፒስ ማለት 5 ፒስ 4 ብረት ድስት አንድ መጥበሻ ነው ያለው። አሁን ላይ ያለው ዋጋ 15,800 ብር ነው። እንደዚሁም ከነዚህ ደግሞ አሁን ላይ ብዙ ጊዜ ይሄ ለቤት እንደሚጠቀም የሆኑ ፕሮግራም ቢኖርብሽ ተለቅ ያለ ነገር ብትፈልጊ፣ እንዲሁም ደግሞ አሁን የዶሮ መስሪያ በቤት ውስጥ አገልግሎት እነዚህ ጥሩ ስለሆኑ ሰው ደግሞ ለዶሮ አሁን እየመረጣቸው ይገኛል። ለእነሱ ደግሞ የሚሆኑት እንደምታያቸው ሳይዛቸውን በጣም ተለቅ ያሉ ናቸው። ለሚፈልግ እነዚህም በ3 ሙሉ እናቀርባለን። ለየብቻው ቢፈልግ ትሸጣላችሁ? ብዙ ጊዜ እንበትንላቸዋለን። ምክንያቱም ለዶሮ ያው 3 አትገዥም የሚፈልገው ካልሆነ ብዙ ጊዜ በፍሬ ስለሆነ ለብቻ እያነጣልን ያው እንደየሰውና ለከስተመሮቻችን ፍላጎት እነዚህ ለብቻ አነስ ያለች ዶሮ አንድ ዶሮ ብትይዝ ነው እችኛዋ። ብዙ ጊዜ ያው ሰው ተመራጭ የሚያደርገው ከቤትም አንጻር እችኛዋ ሁለትም አነስ ያሉ 3 ዶሮዎች 2 ዶሮ ቆንጆ አድርጎ ይሰራላቸዋል። ይሄ ተለቅ ያለው ስንት ይዛል ተብሎ እንግዲህ ይሄኛው 3 ዶሮ እስከ 4 ዶሮ በደንብ አድርጎ ይዛል። ያው የአበሻ ዶሮ በተለምዶ ትልቅ ነው ይባላል። የፈረንጆቹን ግን ከሆነ ከዛም በላይ ይዛል። ሰፋ ያለ እንደምታዩ ነው። እነዚህ ማይዙ አይነት ናቸው። እነዚህ ሴራሚካል ማሳጅ ኩከሮች በአጠቃላይ መያዝ የሚባል የማይታሰብ ነው። እነዚህ ላይ እንደምታያቸው ክዳናቸው ራሱ ማስተንፈሻ አለው። ስቲም የማድረግ ባህሪ ያላቸው ራሳቸው ማቴሪያሉ ሲሰራ እንደምታያቸው ማስተንፈሻ ስላላቸው ቆንጆ ብረት ድስት ነው። ዋጋቸው ስንት ነው? በሴቱና በነጠላ ነው። ይሄ አሁን ሙሉ በሴቱ አሁን ላይ ያለው ዋጋ 19,000 ብር ነው እየተሸጠ ያለው። 3ቱ በሳይዝ ትልልቅ የሚባለው ነው። እነዚህ ሳይዝ ደግሞ መለስ ያለ አለው እስከ 12,000 ብር ድረስ አለ። ባለ 3 ሆኖ አነስተኛ እዚህ ላይ ከነዚህ የሚቀንስ አንድ ዶሮ አነስ ያለ 2 ዶሮ መያዝ የሚችል ማለት ነው። የመጨረሻው ሳይዝ በዚህ በሆነ ዋጋው ይቀንሳል። ይሄ ትልቅ ብለን የምናቀርበው ነው። አሁን ባለ በሴራሚክ ኩከር ትልቅ የሚባለው ነው። ይሄ 19,000 ብር ነው እየተሸጠ ያለው። ስለዚህ ይሄ ብቻውን ስንት ነው? አሁን በፍሬዎች አነስተኛ የምንላት 4,800 ብር አካባቢ ትሸጣለች። ትንሿ የምንላት ይሄ ተለቅ ብላል የምንለው ደግሞ ወደ 7,000 ብር አካባቢ ነው የሚሸጠው። ያው ትልቁ ከ8,000 እስከ 9,000 ብር ከ9,000 እስከ 9,000 እንዳለው የዋጋ ሁኔታ ስለሚቀያየር እና ይሄን ይመስላል የሴራሚክ ብረት ድስቶች ኩከር ማለት ነው። አሁን ደግሞ ቅድም ብረት ድስቶቹን አሳይቼሻለሁ የሴራሚክ ማብሰያዎቹ። አሁን ላይ ደግሞ በፊት ከተለመዱት ወጣ ብለው የመጡት የሴራሚክ ልክ የቅድሙ አይነቶቹ ነው። የፒዛ፣ የጥብሳ ጥብስ፣ የተለያየ ነገር በቀላሉ ማብሰያ አሁን ብረቶቹ ይይዛሉ ስለሚባሉ
ከነሱ ይሄኛውን በሴራሚክ ሆኖ መጥቷል። ቆንጆ ማብሰያ ነው። ሁለተኛ ፕሮግራም ቢኖርብሽ እዛው ያለው ቴብል ላይ ሶኬቱን ሰክተሽ እንዳይቀዘቅዝ አድርገሽ ከላዩ ላይ እየተጨለፈ እንዲጠቀሙ ማድረግ ትችላለሽ። በቃ ለሚረጉ አይነት ምግቦች አንደኛ ሙቀቱን ቶሎ አያቀዘቅዝም፣ ሁለተኛ እዛው ሰክተሽ ባለበት መገልገል ይችላሉ ማለት ነው። ይሄን ዕቃ ይሄ ሴራሚክ የፒዛ ፓን ነው። ጥብሳ ጥብስ አሁን ቬጅቴብል ስቲም ያደርጉበታል። ኦልሞስት ትልልቅ ቤቶች ላይ ሽሮ እስከ መስራት ይጠቀሙበታል። የተወሰነ ቴስት እንትን የማድረግ ባህሪ ስላለ ቆንጆ ነው ብሎ ይመርጣል። ይሄኛው አሁን ባየነው በዚህ ዲያሜትር 10,700 ብር አካባቢ ነው የሚሸጠው። ከዚህ ከፍ የሚላለን እስከ 13,000 ብር ድረስ ሳይዙ ተለቅ የሚላለን። ከዚህ ከፍ የሚለው 13,000 ብር ድረስ እንሸጣለን ማለት ነው። ከዚህ አንድ አነስ ያለች ይኖራታል 9,800 ብር አካባቢ ነው። ያን ያህል የተራራቀ ዋጋ ልዩነት አታያቸውም። ትንንሽ ዲያሜትር ነው ልዩነታቸውም። ወደ 3 አይነት ሳይዝ አላቸው። ግን አገልግሎቱ ቆንጆ ነው። ከበፊቱ ከብረቱ የተሻለ ነው። እቃውም ኳሊቲ ነው፣ ያቀልልሻል። አትክልት ነገሮችንም ስቲም ያደርጉበታል። ሩዝና ስጋ አብረው ይሰሩበታል። ብዙ አገልግሎቱ ቆንጆ ነው። አሁን ላይ ደግሞ የማሳይሽ እንግዲህ አሁን አዲስ የመጣች ነች። ብዙ ለመርነው በቤታችን የእንጀራ ምጣድ አለ። አሁን ላይ አብዛኛው ተከራይ ከመሆን አንጻር፣ ሁለተኛ ደግሞ በጣም አንደኛ ቦታ አትፈጅም፣ ሁለተኛ በቀላሉ አብስለሽ የምትጠቀሚበት ነች። የእንጀራ ምጣድ ነች። እንደምታዩት በቀላሉ ቦታ በቀላሉ በሶኬት መጠቀም በዲቫይደርም ሆነ በቀላሉ በሶኬት መገልገል የምንችልባት የእንጀራ ምጣድ ነች። ያው ብዙ ጊዜ የለመድነው ያው ተለቅ ያለ እንጀራ ቢሆንም አሁን ላለን ወጣቶች እንዲሁም ደግሞ ብዙ ጊዜ ለተከራዮች ቀላል ነው። አንደኛ ጠባብ ቤት ከቆጣሪ ማንሳር ሰርተሽ ከጨረሽ በኋላ ከፍ አድርገሽ የተለያየ ቦታ ላይ በቀላሉ ማስቀመጥ የምትችያት ነች። ብዙ ነገር ፕሌት በመሆኑ ሸክላ አይደለም ይሰብራል ብለሽ አትሰጊ። ቆንጆ እናት እንጀራ ምጣድ ነች። ይሄኛው እናት 46 ነው በሳይዝ አላችሁ። 46 ትልቅ የሚባለው ነው። 46 ሳይዙ 17,000 ብር ነው አሁን እየተሸጠ ያለው። በዚሁ ደግሞ 40 ሴንቲሜትር እንዶቻ በምትል ትኖረናለች። ወደ 16,000 ብር አካባቢ እንሸጣታለች። ያን ያህልም ብዙ ኃይል አይጠቀምም። ፓወር ብዙ አይወስዱም። አነስ ያለ በዲቫይደርም በቀላሉ መጠቀም የሚችሉ ናቸው። ስፔስም እንግዲህ እንደምታዩት ስቶቭ የምትጠቀምባት ቦታ ላይ አድርገሽ መጠቀም ትችላለሽ። በኤሌክትሪክ ብዙ የተለመዱት ፕሬሸር ኩከሮች አይተሽ ከሆነ የሚጣዱ ናቸው እኛ ሀገር ላይ። አሁን ደግሞ የመጡት አንደኛ ከአደጋም ሁለተኛ ደግሞ ነገሮችን ቀለል ከማድረግ አንጻር ሙሉን ጨርሰሽ የምትጠቀሚያቸው ዲጂታል ፕሬሸር ኩከሮች ናቸው እነዚህ። አንዳንዴ ብዙ እውቀት አይጠይቁም። ላያቸው ላይ የከተትሽውን ነገር ፕረስ ካረግሽው ታይመርም ሰዓትም ዲግሪ ሞልቶ ራሱ ሲጨርስ ያጠፋልሻል ማለት ነው። ፕሬሸር ኩከር በባህሪው ከጨረስሽ በኋላ ወደ ኋላ አይከፈቱም። ብዙ ጥንቃቄ መደረግ ያለባቸው እሱ ናቸው ማኑዋላቸው። ምክንያቱም እንፋሎቱ ስለሚወረወር ብዙ ጊዜ አደጋ ያስከትላል። ማኑዋሎቹ አብሶ የዚህ ጥንቃቄ መደረግ አለበት። ኤሌክትሪኮቹ ቢያንስ ከዛ የጸዱ ናቸው። ሁለተኛው የራሳቸው ዲጂታል ማስተንፈሻዎች አላቸው። እየሰራ በመሀል ስለሚያስተነፍስ አደጋ ከማኑዋሉ ከተለመደው ከኖርማሉ የተሻለ ነው። የስጋ አይነቶችም የዶሮ ሱፕም ራይስም አሳም ጨርሰሽ ነው የምትቀችው። መክፈት አይጠበቅብሽም። ሁሉንም ነገር በአንድ ከተሽ ትዘጊዋለሽ። ልክ በስሎ ሲጨርስ ታይመሩ ያጠፋል፣ ራሱ ይዘጋልሻል ማለት ነው። ቅድም ያልኩሽንም አደጋ ቢያንስ ዲጂታሎቹ ሴፍ ናቸው ከተለመዱት። ዲጂታል ፕሬሸር ኩከር ነው ይሄ። በ6 ሊትር ነው ያለው ራሱ ሆኖ ከፍ የሚል በ8 ሊትር ይኖራል። ትንሽ ቤተሰብ በዛ ለሚልበት ያንሰኛል ለሚል ሳይዙን ከፍ ማድረግ ይችላል። 6 ሊትር እና 8 ሊትር አለ። የእጣ የምን ልዩነት የለውም። የሻት የሳህን እዚህ ጋር ያለችው የሳህኗ ልዩነት ብቻ ነው። በቃ እችኛ ሳህን ከፍ ትላለች። ሌላ ነገሩ ሁሉ ነገሩ ተመሳሳይ ነው። 6 ሊትር ፕሬሸር ኩከር ወደ 14,800 ብር ነው። ከዚህ ከፍ የሚለው 8 ሊትር ያልኩሽ ደግሞ ወደ 18,500 ብር አካባቢ ነው። ያው በዋናነት የሚሰራበት እኛ በተለምዶ ፕሬሸር ኩከር ስንጠቀም ለቅቀል ነው። አሁን ላይ ግን እንዳርስቶ አድርገሽ ሩዝና ስጋ መስራት ትችላለሽ። ቬጅቴብሎች ደግሞ አሉ ብዙ እንዳይበስሉ የሚፈለጉ ስቲም አድርገው እንዲወጡ ፕሬሸር ኩከሮች ይጠቅሙሻል። ብዙ ምግቦቹን እሳት ሳይጎዳቸው በእንፋሎት እንዲያበስል ማለት ነው። የፕሬሸር ኩከር ጥቅሙ ያ ነው። አብሶ ቬጅቴብሎች ላይ አሁን ብዙ ሰው እየለመደውና እየተጠቀመበት ስለሆነ ቆንጆ ነው። ልክ እንዳንቺ ያሉ ወጣት ልጆች ጠዋት ወደ ስራ ለመሄድ በቀላሉ ቶስት አድርገው ወይም ደግሞ
ትንሽ ዱቄቱን መታ አድርጎ ቢያደርጉበት ዋፍል ሜከር አለ። እንደ ሳንዱች መስራት ይችላል። የተለያዩ ነገሮች በቀላሉ መስራት የሚችል ነው። ቀለል ያለ ነው። አንቺን አይጠብቅም። አንቺ መተሽ ትከቻታለሽ። ሲያበስም ራሱ ነው የሚከፍት። ያ አንቺ ይችን ነገር ጥደሽ ፊትሽን ታጥበሽ ቁጨርሽ እሱ አብስሎ ይልክሻል ማለት ነው። አዎ ለላጤ ለወጣቶች አሁን ላይ ያው ካለው የስራ ሁኔታ አንጻር በጣም ቀላሉና ፈጣን ነው። ቁርስ ላይ ብዙ አትቸገሪም ማለት ነው። ቀለል ያለ ነው። ይሄ አሁን ባለ አንድ ነው። አንድ አይነት ብቻ ዋፍል ሜከር ነው መስራት የሚችለው። ዳቦ ነገሮችን ቶስት ማድረግ ትችላለሽ። ሲለው ቅርጹን ይዞ ይሆናል እንጂ ችግር የለውም። ትንሽ ደግሞ ዱቄት መታ አድርገሽ ከዘጋሽው ራሱ ያበስላል። የተለያየ ነገር ቀብተሽ በቀላሉ ተመግበሽ መውጣት ትችላለሽ ማለት ነው። ዋፍል ሜከር 4800 ብር። አሁን ደግሞ የዚህኑ አይነት ማሳይሽ የተለያየ መቀየሪያ ያለው ብዙ አይነት። ቅድም ያው ባለ አንዱ ለላጤ ብለናል። ያው ለልጆችም ብዙ ሰው ይጠቀማል። አሁን ግን ማሳይሽ የተለያየ መቀየሪያ ያለው ወደ 7 አይነት መቀየሪያ ያለው ነው። እነዚህ ማለት ብረቶቹን ነው የምትቀያየራቸው። አሁን ቅድም ያለው ዋፍል ብቻ ነው የምንጠቀመው ብለናል አይደል? አሁን ግን ስትፈልጊ ሌሎች ነገሮችን አብረሽ መጠቀም እንድትችይ ያደርጋል። ከፍም ይላል ይሄኛው ትንሽ ሳይዙ ብዙ እንትን ባይሆንም ትንሽ ከፍ ይላል። አሁን እንደዚህ ሚኒ ዶናቶችን ከደጀት ገዥም በቀላሉ መስራት ይችላሉ። እዚህ ሚኒ ዶናቶች መስራት ይችላል። ኪስ መስራት ይችላል። እንደዚህ የተለያየ ሳንዱቾችን ቶስት ማድረግ ይችላል። ብዙ የለመድናቸውን ውጭ ላይ ኮስት የሚያደርጉን ነገሮች በቀላሉ ቀያይረሽ መጠቀም ትችላለሽ። አንድ ከጤናም አንጻር፣ ሁለተኛ ደግሞ ከኮስትም አንጻር ይቀንሳሉ። በተለያዩ አጋጣሚ ለልጆችሽ በርገር የምትሰሪ ከሆነ ስጋ መጥበሻዎች ናቸው እነዚህ። ግሪል ያደርጋሉ፣ ቶስት ያደርጋሉ። እነዚህ እዛ ላይ የቀያየርን ብቻ መጠቀም ነው። ከነዚህ ውስጥ አንዱ በቀላሉ ስትጠቀሚ ለመቀየር ያህል ባሳይሽ እቺን ፕሬስ አድርገሽ ታውጫታለሽ። ያን ያህል የሚከብድ አይደለም። እንደምንቀየረው እቺን የላይኛውንም ሁለት መቀየሪያ ነው ያለው። በቀላሉ ቀየረን የተለያየ ነገር ማብሰል እንችላለን። ፕሮግራም ልደት የሚኖርብሽ የተለያዩ ኩኪስ መስሪያዎች አላቸው። ላይ ላይ ዳቦ ቶስት አድርገሽ ላይ ባለው መሀል ላይ ስጋም ሆነ እንቁላልነት አድርገሽ ወደፊት በእጁ ባለው ቅርጽ እየሰራ ጣጣት መመገብ ይቻላል። ያቸው ባለ አንዱን 4800 ብር ያለው መቀየሪያ ያለው ደግሞ ወደ 9500 ብር ነው። ባለ 7 መቀየሪያ ያለው ከነዚህ ውስጥ ይበዛብኛል ያለ ደግሞ ባለ 3 መቀየሪያ ያለው ወደ 6700 ብር አካባቢ ማለት። አሁን ደግሞ ቀጣይ ማሳየሽ ኦቭኖችን ነው። የተለያዩ አነስ ያሉ ኦቭኖች ይኖሩና በቀላሉ ብዙ ነገር ቤት ውስጥ ማብሰያ የሚሆኑ ኦቭኖች ናቸው። የቱርክ ኦቭኖች ናቸው። ከላይ ምድጃ ያላቸው አሉ፣ ምድጃ የሌላቸው አሉ። እንደየምርጫሽ እንደምትፈልጊው። አንዳንድ ሰው ምድጃ ያለው ከላይ ይመርጣል። አንዳንድ ሰው ደግሞ ምንም አይነት ምድጃ ኦቭኑን ብቻ ለመገልገል የሚመርጥ አለ። እዚህ የተለያዩ ማብሰያዎች ናቸው። ይሄ ዴልታ ይባላል። የቱርክ ብራንድ ነው። ቆንጆ ማብሰያ ነው። ሊትሩም ወደ 48 ሊትር ነው። ለሊትር ይለያያሉ እንደ ዋጋቸው እና እንደ ኳሊቲያቸው። የራሳቸው ቴምፕሬቸር አላቸው። የግድ መቆም አይጠበቅብሽም። የምትፈልጊውን ምግብ ሰዓት መስጠት ከቻልሽ ሲጨርስ ራሱ ያጠፋል። ከዛ በኋላ መጨመርም በቂውም ነው ካልሽ ከዛ በኋላ ያንቺ ነው እንትን የሚለው። አሁን ባለው ቴክኖሎጂ ፋን አላቸው። ድሮ ኦቭን ኖርማል ነው፣ አሁን ግን ፋን አለው። ያ ማለት ምንድነው? ውስጡ ያለውን ሙቀት እኩል ለምግቡ በትኑ እኩል ማብሰል ይችላል። ሁለተኛ ፋኑ ጥቅሙ ምንድነው? ውስጡ ያሉ ኤሌመንቶችን ኦቭን የሚያገለግልሽን ረጅም ዓመት እንዲያገለግልሽ ሙቀቱ እንዳይታፈን ያደርገዋል። ያ ማለት ረጅም ጊዜ ሳይበላሽ ኦቭን ያገለግላል። ኦቭኖች በባህሪያቸው ቶሎ አይበላሹ። ይበልጥ ደግሞ አሁን የተገጠመላቸው ፋን ረጅም ጊዜ እንድትገለገል ያደርጋል። እድሜያቸውን ጨምረዋል። ሙቀት አይኖርም ቦዲዎቹ ላይ ብዙ ጊዜ ሙቀት አይኖርም። ያ ደግሞ ሬዚስታንሱ ቶሎ አይቃጠልም ማለት ነው። 48 ሊትር 19700 ብር አካባቢ ነው። እሱ ደግሞ አጠገቡ ይሄ የሚታይሽ ምድጃ የለም። ይሄም ተመሳሳይ ሊትር ነው፣ 48 ሊትር ነው። ሊትር ማለት የሚይዘው ነው። ሲመጡ ኦቭኖች በሊትር አላቸው። የሚያንስ ይኖራል፣ ከፍ የሚል ይኖራል። ይሄም ኩንቴል ይባላል። ሀገራችን ውስጥ የሚገጣጠም ነው። ይሄም ቱርቦ ፋን አለው። የሌለው ከዛ ልዩነቱ ምንድነው? ከላይ ያለው ምድጃ ነው። ኩንቴል ያው የቱርክ ብራንድ ሆኖ እዚህ የሚገጠም ነው። ይሄኛው ደግሞ በ16800 ብር
ሌትሩ እኩል ሆኖ ምድጃ ባለመኖሩ ነው የሚለየው እንጂ ይሄኛ ያለው ቴክኖሎጂ ሙሉን አለው። እዚሁ ላይ ቱርቦፋን አለው። እንደምታየው 2 አይነት ፓትራ አለው። ዶሮ አረስቶችን መስራት ትችላለሽ፣ ፒዛዎችን መስራት ትችላለሽ። የተለያዩ አገልግሎቶች መስጠት ይችላል። አሁን እንደ ፒዛ የተለያዩ ነገሮች ዳቦ መጋገር ትችላለሽ። እዚህ ውስጥ ፕሮግራም ቢኖርብሽ አነስ ያሉ ዳቦዎች፣ ኬኮችን መጋገር ይችላል። ያው መልቲ ፐርፐዝ ነውና ብዙ የቤት ነገሮች ያቀላል። ኦፍን ተለመደው ልጆች ላላቸው ለቤተሰብ ደግሞ ሞር በጣም ጥቅም አለው። በእነሱ አርዶ ያው ብራንዱ ጣሊያን ብራንድ ነው። እቃው የቱርክ ነው። ኦቭኖች ብዙዎቹ የቱርኮች ናቸው፣ ግን ያው ብራንዳቸው የተለያየ ብራንድ ነው ሲመጡ የሚመጡት። ይህም ማሳይሽ በጣም ትልቅ ነው፣ ግን 48 እንደምታየው ገዘፍ ይላል ከተለመደ። ሌትራቸው እንኳን ሆኑ 2 አይነት ፓትራ አላቸው፣ 4 ማዕዘን እና በክብ። ይሄ ከላይ ምድጃ አለ። ይሄ ሞስት ምድጃ ከላይ ቁጭ ያለ ያለው ኦቭኖቹን እንዳያበላሽ ተደርጎ የተሰራ ነው። ትንሽ ሞዴሉ ቆንጆ ነው። ይሄኛው ከተለመዱ ኦቭኑ ብቻውን ነው ቁጭ ያለ የሚመስልሽና ያ ከዚህኛው ጋር አይገናኝም። ይህ የራሳቸው ስዊቾች ነው ያላቸው። ይሄኛው ወደ 24500 ብር። እቺን ብራንድ በደንብ አይተናታል። በመፍጫዎች ላይ ያየናት ብራንድ ነች። ብዙ ጊዜ አሁን ኦቭኖች ፋን አለው ብለን ስንል ኪዮኒድ ሲመጣም ፋን የነበረው ብራንድ ነው። አሁን ከበፊትም ሲመረጥ ፋን አለ። ያው ቴክኖሎጂያቸው ጥንቅቅ ያለ ነው፣ እንዳይሻቸው ነገሮቻቸው አነስ ያለ ነው። ይሄ ደግሞ በሳይዝ አነስ ብሎ በዋጋ ግን ከሁሉም የሚበልጥ ነው። ምድጃ የለውም። ሌላው ነገር አርስቶ መስሪያ ዶሮ ለብቻ አለው። ፓትራ ባለ 1 ፓትራ ነው። ፋን አለው። ግሪል ማድረግ ይችላል ለብቻ። ኬክ፣ ፒዛ፣ የተለያዩ ነገሮችን መስራት ይችላል። ኪዮኒድ 25500 ብር። ኦቭኖች እነዚህን ይመስላሉ። እዚህ ጋር ደግሞ ማሳይሽ የተለያዩ የምግብ ማሞቂያዎችን በቀላሉ የምታሞቂበት ብራንዱ ብላክ ኤንድ ዴከር ይባላል። እጅ ለሚሮጥ ብቻውን ለሚኖር ሰው የሰራሽውን ነገር ከፍሪጅ በኋላ መልስሽ በቀላሉ እንድታሞቂውና ፍሬሽ ሆኖ እንዲወጣ ያደርጋል። ያው ማይክሮዌቭ ስንጠቀም ግን ቴክኖሎጂ አንጻር ጉዳቱንም አብረን መጠንቀቅ ይኖርብናል። ብዙ ጊዜ ማይክሮዌቭ ላይ ስንጠቀም ፕላስቲክ ባንጠቀም እንመክራለን። ስለዚህ እዚህ ውስጥ የምንከታቸው ከፕላስቲክ ይልቅ ማይክሮዌቭ ውስጥ የሚገቡ የግላስ ሳህኖችን ብንጠቀም ለጤና ጥሩ ነው። ቴክኖሎጂው ጥሩ ሆኖ ሳለ ያው ጤናም ላይ እክል የሚያጋጥሙት ማይክሮዌቮች ስላሉ እኛ ሀገር ደግሞ ዋጋቸው በረከሰ ቁጥር የጨረር ፓወራቸው ከፍ እያለ ይሄዳል። ከዛም አንጻር ነው እና አሁን ብላክ ኤንድ ዴከር በዋጋ ኦልሞስት ወደ 25500 ብር ነው። እስከ 20 ሺህ ብር፣ እስከ 18 ሺህ ብር፣ እስከ 15 ሺህ ብር ድረስ ይኖራሉ። ግን እንዳልኩሽ የጨረር ፓወራቸው እየጨመረ ይሄዳል ዋጋቸው ሲቀንስ ማለት ነው። እዚህ በአጠቃላይ ሌሎች ምንም ያላየናቸው ከሰዓት አንጻር ብዙ ነገሮች አሉ። እኛ ዲጂታል ስቶቮች አሁን ላይ ያሉ ብዙዎች ተመራጭ እያደረጓቸው፣ ምክንያቱም የኛ ሀገር ምግቦች ብዙ ጊዜ ስለሚገነፍሉ ምድጃዎች የብዙ ሰው ችግር ነው። አሁን የመጡ ያው ፖስትም ያደርጋሉ፣ ሁሉንም ባያማክሉም ዲጂታል ታች ስቶቮች አሉ፣ ኖርማል ምድጃዎች አሉ። አጠቃላይ ሙሉ የቤት እቃዎች እኛ ጋር ታገኛለሽ አሉ። ያው በጥንቃቄም እንዲሁም ደግሞ የተለያየ ከስተመሮቻችን ችግር ሲያጋጥማቸው ሰርቪስ በመስጠት ሙሉውን የቤት እቃ ማግኘት ይችላል። እሺ፣ አድራሻችን ጎተራ አጎና ሲኒማ ባለኬር ታወር ምድር ላይ እንገኛለን። እንዲሁም በ0912 68 86 86 ይደውሉ ያገኙናል። ስለሰጠኝ ማብራሪያ እኔም ደግሞ መጥተሽ ይህን ነገር እንዳስተዋውቅ ስለረዳሽን በጣም እናመሰግናለን። መልካም ጊዜ። አትጥፉ። እንግዲህ ዛሬ በሄመራል ኤሌክትሮኒክስ የነበረን ቆይታ ይሄንን ይመስላል። ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። እንደዚህ አይነት ጠቃሚ የሆኑ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።